እጅግ ዝቅተኛ ያሉት ደሞዛቸው ተመጣጣኝ እንዲሆንልን በሚል በማህበራዊ ሚዲያ ባለፈው አንድ ወር ዘመቻ ላይ የሚገኙት የኢትዮጵያ ጤና ባለሙያዎች የመጨረሻ ያሉት ዘመቻቸውን እያካሄዱ ነው። በትናንትናው ዕለት በአዲስ አበባ፣ ጅማ፣ ሐዋሳና በተለያዩ የአገሪቱ አካባቢዎች በሚሰሩበት ሆስፒታል መፈክራቸውን ያሰሙት የጤና ባለሙያዎቹ ጥያቄያቸው ምላሽ ካላገኘ በሚቀጥለው ግንቦት 3 ቀን 2017 ዓ.ም የሥራ ማቆም አድማ ሊያደርጉ እንደሚችሉም እየዛቱ ነው። ትላንት የተደረገው የሐኪሞቹ የማህበራዊ ሚዲያ እንቅስቃሴ ለአንድ ወር የተቀመጠው የማስጠንቀቂያ ጊዜያቸው የመጨረሻ ምዕራፍ መሆኑን አስረድተው አስተያየታቸውን የሰጡ አንድ እንቅስቃሴውን የሚመሩ ሐኪም በሚቀጥሉት 7 ቀናት የጤና ባለሙያዎች ተገቢ ያሉትን ምላሽ ከሚመለከተው አካል ካላገኙ በማህበራዊ ሚዲያ እንዳስቀመጡት የሥራ አድማ ሊመቱ እንደሚችሉ አስጠንቅቀዋል። የጤና ባለሙያዎች ምንም መልስ ስላልተሰጣቸው የሚወዱትን ሙያ በመተው ወደሚያኖራቸው ሙያ በመሄድ እድላቸውን ሊሞክሩ ነው በማለት የትናንቱ የማህበራዊ ሚዲያ ዘመቻዎቻቸው ለአድማው የመጨረሻው ምዕራፍ ተደርጎ ሊወሰድ እንደሚችልም አስተያየቶቻቸውን ያክላሉ። ሌላም ሐኪም አስተያየታቸውን ይቀጥላሉ። የጤና ባለሙያው አሁናዊ እንቅስቃሴ ሜዲካል ዶክተሮች ብቻ ሳይሆን ሁሉንም በሕክምና ዘርፍ የተሰማሩትን የሚመለከት ነው። ዓላማውም ለውጡ ለሁሉም እንዲመጣ ነው ብለዋል። በዚህም የሕክምና መሳሪያዎች በበቂ ሁኔታ አለመኖርና የሐኪሞች ደሞዝ እጅግ ዝቅተኛና የማያኖር መሆኑ እርካታቸውን በሁለት መንገድ መጉዳቱንም ነው ያነሱት። ይህ የሕክምና ባለሙያዎች የተቃውሞ እንቅስቃሴ በሁለት ጎኖች እየታየ ነው። ገሚሱ ጥያቄያቸው ተገቢ ነው፣ መንግስት ሰምቶ አንዳች ነገር ሊያደርግላቸው ይገባል ሲሉ፣ ጥቂት የማይባሉ ሰዎች ደግሞ ጉዳዩ አንዳች ፖለቲካዊ ሴራ አያጣውም የሚል መላምት አላቸው። እነዚህኞቹን ሰዎች እንዲህ እንዲሉ ያደረጋቸው ደግሞ ከእንቅስቃሴው መቀጣጠል ጋር ተያይዞ የጀዋር መሐመድና የታየ ደንደዓ ድጋፍ መታየቱ ነው። ሐመር ሚዲያችን በዚህ የሐኪሞች የተቃውሞ እንቅስቃሴ ዙሪያ የሚነሱ ሐሳቦችን የሚዳስስ ዘገባ አዘጋጅቷል። አስቀድመን ግን ዛሬ የተሰሙ አጫጭር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋ ላይ ምርመራ ያደረገ እንደሚገኝ ገለጸ። የኢትዮጵያ ካፒታል ገበያ ባለስልጣን አቶ ኤርሚያስ አመልጋና ጀነሲስ ኢንቨስትመንት ሰርቪስ የተባለ ኩባንያን ጨምሮ በሌሎች ግለሰቦችና ድርጅቶች ላይ ምርመራ ያደረገ እንደሚገኝ አስታውቋል። ባለስልጣኑ በግለሰቦቹና ድርጅቶቹ ላይ ምርመራ መጀመሩን የገለጸው በህገወጥ ሰነድ መዋለ ንዋያቸውን ለህዝብ በመሸጥ ገንዘብ ሲያሰባስቡ ነበሩ የሚል ቅሬታዎች በመቅረባቸው መሆኑን ገልጿል። ምርመራዎች የሚደረጉት በኢፌዴሪ ህገ መንግስት የመሰማት መብት መርህ መሰረት ሲሆን በህገ መንግስቱም ሆነ በሌሎች ህጎች የተሰጡ መብቶችና ጥበቃዎች በሙሉ ይከበራሉ ብለዋል። የኢትዮጵያ ካፒታል ገበያ ባለስልጣን የምርመራና አፈጻጸም ስራ ክፍፍል ከማቋቋም በዘለለ ከፍትህ ሚኒስቴር፣ ከንግድና ቀጠናዊ ትስስር ሚኒስቴር፣ የፋይናንስ ደህንነት አገልግሎትና ከፌደራል ፖሊስ ኮሚሽን ጋር በመሆን የካፒታል ገበያ ህግ ማስከበር የቴክኒክ ግብረ ኃይል እንዲቋቋም መደረጉንም አስታውሷል። በመሆኑም ግለሰቦችና ድርጅቶች ከካፒታል ገበያ ጋር ተያያዥ የሆኑ እንቅስቃሴዎች ላይ ሲሳተፉ ተገቢ የሆኑ ጥንቃቄዎችን እንዲያደርጉ ባወጣው መግለጫ አሳስቧል። በተጨማሪም ህብረተሰቡ ፍቃድ አግኝተናል በሚል የሚንቀሳቀሱ ወይንም የሚያስተዋውቁ ግለሰቦችና ድርጅቶች ጋር ከመዋዋድና ገንዘብ ከመክፈሉን በፊት ፍቃድ የተሰጣቸው መሆን አለመሆኑን ከባለስልጣኑ እንዲያረጋግጥም አስጠንቅቀዋል። እንዲሁም ፍቃድ ሳይሰጣቸው የካፒታል ገበያ አገልግሎት የሚሰጡ ለመስጠት የሚንቀሳቀሱና በማንኛውም ሚዲያ የሚያስተዋውቁ ግለሰቦችና ድርጅቶች ላይ ባለስልጣኑ ተገቢውን እርምጃ እንደሚወስድም አሳስበዋል። ያለ ረዳት የሚያሽከረክሩ ሚኒባስ ታክሲዎች ሊቀጡ ነው። የአዲስ አበባ ከተማ ትራንስፖርት አገልግሎት ነው ይህንን ያስታወቀው። በአዲስ አበባ ከተማ በብዛት የትራንስፖርት አገልግሎት የሚሰጡ ሚኒባስ ታክሲዎች ያለ ረዳት መንቀሳቀሳቸው ህገወጥ እንደሆነና ደንቡን ተላልፈው በተገኙ አሽከርካሪዎች ላይ የቅጣት እርምጃ እንደሚወሰድ የአዲስ አበባ ፖሊስ ኮሚሽን አስታውቋል። በከተማዋ ከቅርብ ጊዜ ወዲህ ያለ ረዳት የሚያሽከረክሩ የከተማ ታክሲዎችን ቁጥር መጨመር አስመልክቶ
ተሳፋሪዎች ባሰሙት ቅሬታ አሽከርካሪዎች እያሽከረከሩ አገልግሎት የሰጡበትን ሂሳብ በሚቀበሉበት ጊዜ አደጋ ሊያደርሱ የሚችሉበት እድል ከፍተኛ በመሆኑ ሊታሰብበት ይገባል ብለዋል። ማሽከርከር ሙሉ ትኩረትን የሚፈልግ ነው ያሉት አስተያየት ሰጪዎች አሽከርካሪዎቹ የረዳትን ስራ ደርበው ለመስራት በሚያደርጉት ጥረት ከፍተኛ ስጋት የሚፈጥር በመሆኑ ሊታረም ይገባል ሲሉ ቅሬታቸውን አሰምተዋል። ይህ የተገልጋዮች ቅሬታ የአዲስ አበባ ፖሊስ ኮሚሽንን አሳስቦታል። በኮሚሽኑ የትራፊክ አደጋ ምርመራ የግድያና አደጋዎች መርማሪ ኢንስፔክተር ተመስገን ደሳለኝ በሰጡት ምላሽ የከተማ ትራንስፖርት አገልግሎት የሚሰጡ አሽከርካሪዎች ያለ ረዳት ማሽከርከራቸው በሕግ የተከለከለ ነው ብለዋል። መሰል ድርጊቶች ለመንገድ ላይ አደጋዎች መፈጠር ከፍተኛ አስተዋጽኦ አላቸው ያሉት ኢንስፔክተር ተመስገን አሽከርካሪዎች ሙሉ ትኩረታቸውን በማሽከርከር ስራቸው ላይ አለማድረጋቸው የመንገድ ላይ ክስተቶችን ለመቆጣጠር እንዳይችሉና አደጋ እንዲፈጠር የሚያደርግ በመሆኑ የተከለከለ መሆኑን ተናግረዋል። ይህንን ደንብ ተላልፈው በተገኙ አሽከርካሪዎች ላይም ቅጣት ይጣላል ሲሉ ማክለዋል። መርማሪው አሽከርካሪዎች የትራፊክ አደጋን ለመቀነስ ከመሰል ድርጊት መቆጠብ እንዳለባቸው በማሳሰብ ነዋሪዎችም መሰል የደንብ ጥሰቶች በሚያጋጥሙበት ወቅት ለቁጥጥር ባለሙያዎች ጥቆማ በመስጠት እንዲተባበሩም ጥሪ አቀርበዋል። ወደ ቤተሰቦቻችን አሁን በስፋት ወደምንዳስሰው ጉዳያችን እናልፋለን። የሕክምና ባለሙያዎች ለአንድ ወር ያክል የቆየ ተቃውሞ ላይ ናቸው። ባለሙያዎቹ እርካታ የቤት ኪራይ አይከፍልም የሚሉና ሌሎች መሰል መፈክሮችን እየጻፉ በየሚሰሩበት የሕክምና መስጫ ስፍራ ላይ ሰላማዊ ሰልፍ መሰል ነገር መደጋገም ከጀመሩ ሰንበትበት ብለዋል። ጥያቄዎቻቸው ተገቢ ነው፣ የሚጠይቁበትን መንገድ ግን በጥንቃቄ ማየት አለባቸው የሚሉ አካላት የመኖራቸውን ያክል በርቱ፣ ግፉበት እያሉ የሚያደፋፍሯቸውም ያንኑ ያክል ብዙዎች ናቸው። ከነዚህ ብዙ ሰዎች መካከል ግን ሁለቱ ግንባር ቀደሞች ናቸው። የቀድሞው ከፍተኛ ባለስልጣን የነበሩት አቶ ታዬ ደንዳና ኦቦ ጀዋር መሐመድ። አቶ ታዬ ደንዳ ከስር ከተፈቱበት ጊዜ ጀምሮ አገሪቱ ላይ ሲሆኑ ሲፈጸሙ የሚያስተውሏቸውን ነገሮች እየነቀሱ ሐሳብ መስጠትን ሙያዬ ብለው ተያይዘውታል። ቀድሞውንም ደፋር በሆኑ አስተያየቶቻቸው የሚታወቁት አቶ ታዬ ይህ አቋማቸው ቀጥሎ በበርካታ ጉዳዮች ላይ መንግስትን የሚሸነቁጡ ሐሳቦች በማህበራዊ ትስስር ገጻቸው ላይ ሲያጋሩ ይታያሉ። አሁን ደግሞ ተራው የሕክምና ባለሙያዎች ሆነና ስለነርሱም እንዲህ ብለው ከተቡ። የሐኪሞቻችን ጥያቄ የኛም ነው ይላሉ አቶ ታዬ ደንዳ። ከምናባዊው ብልጽግና በፊት የጤና ባለሙያ የተሻለ ኑሮ ከነበራቸው ይመደባል። ከራሱም አልፎ ለዘመዶቹም ይተርፋል። ብዙ ተማሪም ሐኪም ለመሆን ይመኛል። ዛሬ ግን ለ19 ዓመታት የተማረ የሕክምና ዶክተር ገቢው ለቤት ኪራይና ለምግብ እንኳን ያንሰዋል። ገጽታውም የችግሩን ጥልቀት ይመሰክራል። ከዚህ መከራ ለማምለጥ በርካቶች መሰደዳቸውና ከፊሎቹ በስደት መንገድ ላይ ለአደጋ መጋለጣቸው ይታወቃል። የቀረው ደግሞ ለመኖር ተቸግሮ ግራ ሲገባው የመብት ጥያቄ ለማንሳት ተገዷል። ይህ ፍትሃዊ የህልውና ጉዳይ እንጂ ፖለቲካዊ ያለመሆኑ ሊታወቅ ይገባል። በእርግጥ ይህ የሐኪሞች መከራ በህዝብና በሀገር ኪሳራ ለበለጸጉት ቀልድና ጨዋታ ይመስላል። ለነሱ ጉንፋን ምርመራው በዱባይ ሕክምናው በባንኮክ ሊደረግ ይችላል። የኢትዮጵያ ሐኪሞች ጉዳይ ከብልጽግና አውሮፕላን ውጭ ያለውንና በ21ኛው ክፍለ ዘመን በኮሌራ የሚሞተውን ህዝብ ይመለከታል። ስለዚህም ህዝቡ ለራሱ ሲል የሐኪሞቹ ጥያቄ ይመለስ ዘንድ መተባበር ግድ ይለዋል። ፍትህ በችርቻሮ የለምና የአንዳችን ጥያቄ የሁላችንም መሆን ይኖርበታል ይላሉ አቶ ታዬ ደንዳም። እንዲህ መሰለ ፖለቲካ አካባቢ የካበተ ልምድ ያላቸው ሰዎች አስተያየት ከሐኪሞቹ ተቃውሞ ጀርባ መሰማቱ ምቾት ያልሰጣቸው ሰዎች ታዲያ ነገሩን በፖለቲካ አይን ከመመልከት ያገዳቸው አልነበረም። ታዬ ደንዳ ሐሳብ የሚሰጡበት ጀዋር መሐመድ በየቀኑ የሚያራገበው ጉዳይማ ያለ ፖለቲካዊ ሴራ እዚህ አይደርስም ብለው ይናገራሉ። የሕክምና ባለሙያዎቹ እንደዛቱት ስራ ቢያቆሙ ህይወታቸውን የሚያጡ ህመምተኞች መኖራቸው አይቀርምና የነርሱን ሐዘንም ለፖለቲካዊ ትርፍ ማጋበሻ ሊጠቀሙበት አቅደው እንጂ እነ ጀዋር ከሐኪሞች ደሞዝ መጨመር ጋር የሚያገናኛቸው ነገር የለም ሲሉም ይደመጣሉ። ጀዋር መሐመድ ግን ለእንደነዚህ አይነቱ ጥያቄ ምላሽ አለው። ሐሳብ በተደጋጋሚ ከመንግስት ደጋፊዎች ሲቀርብ አይቼዋለሁ። የማደናገሪያ ወይም ደግሞ ስላልገባቸው ነው። ብዙ ምክንያቱም መደርደር ይቻላል። ከነሱ ውስጥ አንዱ እንደ ፖለቲከኛ እንደ ፖለቲካ አመራር በሀገር ዜጎች የሚነሳ ጥያቄ የሀገር ዜጎች ሮሮ ማሰማት ኃላፊነቴ ነው። ኢትስ ማይ ጆብ ዲስክሪፕሽን። የጤና ባለሙያዎች
ሾፌሮች ገበሬ ነጋዴ ማንኛውም ማህበረሰብ የሚያነሳውን ሮሮ እየደረሰበት ያለውን ችግር ድምጽ ሆኖ ከፍ ማድረግ መቃወም አጋርነት ማሳየት ኃላፊነቴ ነው አለበለዚያማ I cannot be a politician it's my job as a politician ያ ግልጽ ሊሆን ይገባል ሁለተኛው በተለይ ደግሞ ከጤና ባለሙያዎች ጋር ተያይዞ የሚመጣው ነገር እንደ ዜጋ እንደ ወንድም አሁን ደግሞ እንደ አባት ይመለከተኛል ሞገስ እነዚህ ጤና ባለሙያዎች እኮ ምን አይነት ሰዎች ነበሩ በትምህርት ቤት እኮ ከኛ ጋር ሲማሩ ቆቅ ሲባሉ የነበሩ ከአጠቃላይ ከአንድ እስከ 3 ሲወጡ የነበሩ በተፈጥሮ ብሩህ አእምሮ ያላቸው በከፍተኛ ደረጃ የሚሰሩ ጠንካራ ተማሪዎች የነበሩ ልጆች ናቸው ዝም ብሎ ማንም ሰው ሐኪም አይሆንም እና ቤተሰብ እኛም ሆነ ልጆች ሆነን በአለም ላይ ተዘዋውሬ በሄድኩበት አካባቢ ልጄ ሲያድግ ዶክተር እንዲሆንልኝ ነው የምመኘው ሐኪም እንዲሆንልኝ ነው የምመኘው ዶክተር እንዲሆንልኝ ነው የምመኘው የሚል የቤተሰብ ምኞት it is the aspiration and dream of parents እኔ እንደ ሶስት ልጆች አባት it's my aspiration as well የኔ ልጆች በትምህርታቸው ኤክሴል አድርገው ፕሮፌሽናሊ የገቢ ገንዘብ ብቻ አይደለም ከፍተኛ ክብርና ስም ያለው ሙያ እንዲኖራቸው ነው ፈልገው ስለዚህ የሀገራችን ሐኪሞች የሀገራችን ቤስት ኤንድ ብራይትስ የሀገራችን የምጡቅ አእምሮ ባለቤቶችና በከፍተኛ ደረጃ ተክተው የሚሰሩ ተማሪዎች ለ20 እና ከዛ በላይ አመታት በትምህርት ቤት ቆይተው በየደረጃው አንደኛ ሁለተኛ ሶስተኛ ይወጡ እንቅልፋቸው እዚህ ደረጃ ከደረሱ በኋላ ሲዋረዱ ሲናቁ ሳይ የልጆችንም የወደፊት ሞራል የሚጎዳ ስለሆነ ይሄንን መመጣቀል እንደ ቤተሰብም የሚመለከተኝ ነው የጃዋር ምላሽ ይህ ብቻም አይደለም በራሱ ህይወት ዙሪያ የገጠመውን ክስተት ምሳሌ አድርጎ በማቅረብ ለውጥ እንዲመጣ ሲል እንዲህ ይያለም ይሞግታል እሺ አይ ቲንክ መጀመሪያ የተናገረው ሐኪም ልብ የሚነካ ኢትዮጵያ ውስጥ የመማር ትርጉሙ ምንድነው የሚለው ጥያቄ አንዱ እኔ አንገብግቦኝ በዚህ ጉዳይ ላይ እንድሳተፍ ያደረገኝ አሁን ባሉት ሐኪሞች ላይ የሚኖረው ተጽዕኖ ብቻ ሳይሆን በሚቀጥለው ትውልድ ላይ የሚኖረው ኔጌቲቭ ተጽዕኖ ነው ባለው አይ ቲንክ የዛሬ ዓመት አካባቢ ኢትዮጵያ ሄጄ አንድ ዘመዴ መጣች ልጅ አላት ስማርት ነው ኤ ስቱደንት ከአስራክል ነው አስራክል አቋርጦ ንግድ ገባ እና እንዳሳምነው ወደ ትምህርት ቤት እንዲመለስ እንዳሳምነው መታ ተማጽነችኝና ጠራሁት አጠርቼው ለምን ትምህርት ያቋረጥከው አንተ በጣም ጎበዝ ልጅ እኮ ነህ ተጎበዝ ልጅ ነህ ለምን ትምህርት ያቋረጥከው አልኩት ለምን ነው የምማረው እኮ የተሻለ ኑሮ ለመኖር ነው እና ከሌስም ጠጥቶ ማቃቸው እና ከሌ አውርቆ ሐኪም ተምረው ዶክተር ሆነዋል ተምረው ኢንጂነር ሆነዋል ሌላ ስለዘሮ ይዛው ስፈር ልጅ ነው ማቆን ጠጥቶ እሱ ደግሞ ታውቀዋል ነበር ያለ በትምህርት ቤት እየዘለለ ሲፎርሽ ነበር ተናተማሪ እሱ ዛሬ የናጠጠ ሀብታም ሆኗል ቤተሰቡን ይረዳል ጥሩ ነው ይኖራል እነኛ ቆቅዮን ጎበዝ ተማሪዎች ግን ሲታመሙ ራሱ እሱን እርዳታ እንጠይቁት ማይንድ ያ ሀብታም የሆነው ልጅ ነግዶ አይደለም ያው መጀመሪያ አንተ ነው የሆነ ከተማ ከንቲባ ሆነ ከዛ ሻቃቀለ ወጣ አሁን ሀብታም ሆኗል ማለት እሱን አስኮርጁም ብሎ ሲያስቸግራቸው የነበሩ ሰዎች ሐኪሞች ኢንጂነሮች ሆነው ሲታመሙ እንኳን ሊሸፍን ስለማይችል ወጪያቸው ገቢያቸው ይሄን ሰው ነው የሚለምኑት እና ይሄ ትንሽ ልጅ ይሄንን ኦብዘርቭ ያደርጋል ሰው ቻሌንጅ ያደረገኝ ራሽናል ወደ አናግረኝ አለ እኔ ከዳህ ቤተሰብ ነው የወጣሁት ለኔም እንዲያልፍልኝ ለቤተሰብም እንዲያልፍልኝ ነው ፈልገው ስም አይደለም ታይትል እኔ ዶክተር መባል ምን ዋጋ አለው ለኔ እንደከሌ ቤት ማቆራረጬ ጨለማ ያዝነው ከዛ ለናቴ ለቤተሰቦቼ ለራሴም ተርፋለሁ የሚል
አብዛኛው ወጣት እኮ ዛሬ በትምህርት ላይ ተስፋ ቆርጦ ወይ በዚህ መንግስታዊ ስርቆት መንገድ ላይ እየተሰማራ ነው ያለው አለበለዚያ ደግሞ ባህራን እያቋረጠ ኦሽን እያቋረጠ የአሳራት ሊሆን ያለው እና this has ramification እኔ ህዝባችን እንዲረዳ ፈልገው አሁን ያሉት ሐኪሞች ላይ አይደለም መሆን ያለበት a society that does not respect honor and cherish excellence is doomed to fail በአለም ላይ የተሳካላቸው ሀገሮችና ያልተሳካላቸው ሀገሮችን ተነጻጽር የተሳካላቸው ሀገሮች ትምህርትን ትጋትን ታማኝነትን hard work excellence in your profession in your academic life የተከተሉ ናቸው ፖለቲከኞች ብቻ ሳይሆኑ የማህበራዊ ድረገጽ ጸሐፊዎችም የሐኪሞቹ ጉዳይ ግድ ሰጥቷቸው ብዙ እያሉበት ነው። ለዛሬ ድሬ ቲዩብ ላይ በመጻፍ የምትታወቀውን ስናፍቅሽ አዲስን ሐሳብ ጋብዘናችሁ እናብቃ። ህማማችንን በየቀኑ ሲሰማ የሚኖር ባለሙያ በእድሜ ዘመኑ ህመሜን ስሙልኝ አለ። የኢትዮጵያ ሐኪሞች ጥያቄ ባይመለስ እንኳን ክብር ሊሰጠው ይገባል። የህክምና ባለሙያዎች ደሞዝ ይጨመር ጥቅማ ጥቅም ይከበር ሲሉ መንግስት ለመጣል ሳይሆን በኑሮ ላለመውደቅ ነው። ስለ ሐቅ ካወራን እኮ ቁጥሩ ቀላል የማይባል ሐኪም ወደሚመች የአፍሪካ ሀገር እየተሰደደ ባለበት በዚህ ጊዜ ሀገሩ ሆኖ ይሄ ቢሟላልኝ በሚል የህክምና ጥያቄ ማኩረፍ ልክ አይደለም። የመንግስት ሚዲያዎች እነኚህን የህክምና ባለሙያዎች ጥያቄ ሰምተው ማሰማት አለባቸው። ሁሉን ፖለቲካ ማድረግ አያስፈልግም። ይልቁንም ከህክምና ማህበርና ከጤና ጥበቃ ሰዎችን ጋብዞ ማወያየት ማድመጥ ያስፈልጋል። እንደ ሀገር ጥያቄው ለመመለስ ያለን ቁርጠኝነት 50% የሚሆን ምላሽ የመስጠት ያክል ነው። በየዞንና በየወረዳው የሚገኙ የህክምና ባለሙያዎች በምን ያህል መስዋዕትነት እየሰሩ እንደሆነ ግልጽ ነው። የነሱ ጥያቄ የመብት ብቻ አይደለም የህልውናም ነው። ጥያቄውን መቼና እንዴት እንመልሰው ይባላል እንጂ አንሰማቸውም አይነት ምላሽ እነሱን ሳይሆን እኛን ይጎዳል። ህማማችንን በየቀኑ ሲሰማ የሚኖር ባለሙያ በእድሜ ዘመኑ ህመሜን ስሙልኝ ሲል የራስ ጉዳይ ማለት ያሳፍራል። ኢትዮጵያ ከቻለች የሐኪሞችን ጥያቄ መመለስ አለባት። ይሄ ደግሞ ለራሷ ስትል ነው። ካልቻለች ጥያቄውን አክብራ ጥርሷን ነክሳ ይሄን ቀን ይለፍ ማለት ነው ያለባት። ኢትዮጵያ ውስጥ ያሉ ሐኪሞች ተንበርክከን እጅ ልንነሳቸው የሚገባ ባለውለታዎቻችን ናቸው። የግሉን ግዙፍ ሆስፒታል ከፍቶ 100 ሚሊዮን ብሮች አፍርቶ መንግስት ቤት በ15000 ብር የሚውለውን ዶክተር ውለታ ሌላ ሙያ ላይ ብትፈልጉት ታገኙታላችሁ። እንዲህ ያለ የሙያ ባህል ያላቸው የህክምና ባለሙያዎች ጥያቄያቸውን ይዘው ወጡ። ለምሳሌ በትግራይ ክልል የተለያዩ ከተሞች የሚገኙ የህክምና ባለሙያዎች የደሞዝ ጭማሪ እንዲደረግላቸው፣ የተለያዩ ጥቅማ ጥቅሞች እንዲረጋገጥላቸው፣ እንዲሁም የሰሩበት የጦርነት ወቅት ያልተከፈለ የ17 ወር ደሞዝ እንዲከፈላቸው ነው ጥያቄ ያቀረቡት። በአማራ ክልል የሚገኙ የህክምና ባለሙያዎች ሽልማታቸው በጥይት መውደቅ ሁሉ የሆነ እገታና ግጭት በበዛባቸው ቦታዎች በሙያቸው ወገን እያገለገሉ አሉ። መሄድ እየቻለ አብሮን ያለ ሐኪም እንግዲህ ሁኔታው ጥሩ አይደለም አቃተኝ ሲል ማድመጥ መሰልጠን ነው። ህክምና የጉልበት ስራ አይደለም። በዛቻ የምታሳካው ሙያ እንዳልሆነ ለማን ይነገራል? ህይወታችንን ለምንሰጣቸው ሐኪሞች ጆሮአችንን መንፈግ የለብንም። እናዳምጣቸው። ጤና ባለሙያዎች የሚያነሷቸውን ጥያቄዎች ጤና ሚኒስቴርን ጨምሮ ለመንግስት ሳቀርብ ቆይቻለሁ የሚለው የኢትዮጵያ ጤና ባለሙያዎች ማህበር በጉዳዩ ላይ ባወጣው መግለጫ ጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሄ ሊሰጥ ይገባል ብሏል። ማህበሩ የጤና ባለሙያዎች የሚያነሷቸው ጥያቄዎች በወቅቱና በተገቢ ሁኔታ ባለመመለሳቸው ጤና ባለሙያዎች አሁንም በተለያዩ መንገዶች እየጠየቁ ይገኛሉ። ይህንን መብታቸውን ለማስከበር የሚያደርጉትን እንቅስቃሴም እደግፋለሁ ብሎ እውቅና መስጠታለሁ ብሎ ጥያቄው ሀገርንና ማህበረሰብን በማይጎዳ መልኩ መቅረብ እንዳለበትም ገልጿል። ስናፍቅሽ አዲስ